የዛሬውን ቪዲዮ የምጀምረው ባለፈው ቪዲዮ ራስን ስለመውደድ ባወራሁበት ቪዲዮ ላይ ከአንድ ተመልካቼ በደረሰኝ አስተያየት ነው። ቪዲዮውን ገና አላየሁትም። እኔ አሁን በዚህ ሰዓት ራሴን ባጠፋ ደስታዬን አልችለውም፣ ግን ደግሞ በቃ ፈጣሪን ፈርቼ ነው። እስቲ ከጠቀመኝ ልየው። እንደዚህ ያሉ ኮመንቶችና መልእክቶች በዚህ ቻናል ላይም ሆነ በቀጥታ በቲክቶክ ዳይሬክት ሜሴጅ ወይም በኢሜል አድሬሴ ብዙ ይደርሱኛል። እናም ብዙዎቻችን በጣም በተጨነቀና ተስፋ በቆረጥንበት ዘመን ላይ የደረስን ይመስለኛል። ይሄ ለኔ አዲስ ነገር አይደለም። ራሴም ከአንድም 3 ጊዜ ራሴን ለማጥፋት የደረስኩበት ሁኔታዎች ነበሩ። ግን ያ ምንድነው? ብዙ ነገር ካለመረዳት፣ ስፔሻሊ ኢጎን በጥልቀት ካለመረዳት የመጣ ነገር ነበር እና በዛሬው ቪዲዮ ላካፍላችሁ የምፈልገው ምንድነው፣ በመጀመሪያ ደረጃ የስቃያችን ምንጩ ምንድነው? ተስፋ እስከሚያስቆርጠን ራስን ማጥፋት እስከሚያስመኘን ድረስ የሚያደርሰን ነገር ምን እንደሆነ፣ ከዛም በኋላ ደግሞ እንዴት በድጋሚ ተስፋችንን አለምልመን እንደው ዝም ብሎ ኤግዚስት ማድረግ ወይም መኖር ብቻ ሳይሆን ጥልቅ የሆነ ሰላም፣ ፍቅር፣ ሀሴት የተሞላ ህይወት መኖር እንዴት እንደምንችል እንመለከታለን። አብራችሁን ቆዩ። የስቃዮቻችን ምንጮች በብዛት ወደ ተስፋ መቁረጥ የሚያደርሱን 2 ነገሮች ናቸው። የመጀመሪያው ምንድነው? ኢጎ አይደንቲፊኬሽን። ያ ማለት ምንድነው? ኢጎ እኔና የኔ ብሎ የያዛቸው ነገሮች። ሁለተኛው ደግሞ እኔ የሚለው ስሜት በራሱ እኔ አንድ ኢንዲቪጁዋል ብቻዬን እዚህ አይምሮና አካል ውስጥ ያለው ሰው ነኝ የሚለው አመለካከት። የስ ቤር ዊት ሚ፣ ከኔ ጋር ቆዩ እስከ መጨረሻው። ምክንያቱም ምናልባት እንደዚህ ስል ቶሎ ግልጽ ላይሆንላችሁ ይችላል። በደንብ ጠልቄ ስገባበት የምትረዱት ይሆናል። የመጀመሪያውን ብዙ ጊዜ ሰፈር የምናደርግበትን ነገር ካስተዋልን ያ ምንድነው? ኢጓችን እኔ የኔ ያላቸው ነገሮች አሉ። ያ ምንድነው? እኔ ብለን ስናስብ ሁል ጊዜ ወይ ስማችንን ነው የምንገልጸው። እኔ መሊያን ነኝ ልል እችላለሁ። ወይ ደግሞ ይሄ መልክ አቋማችን የስጋዊ አካላችንን ቀጭን ነኝ፣ ወፍራም ነኝ፣ ቀይ ነኝ፣ ጥቁር ነኝ፣ ረዥም ነኝ፣ አጭር ነኝ፣ ያንን ተጠቅመን እኔ ብለን ራሳችንን ልናስብ እንችላለን። ወይ ደግሞ አንዳንዶቻችን እኔ ብሔሬ ነኝ ብለን ልናስብ እንችላለን። እኔ አማራ ነኝ፣ ኦሮሞ ነኝ፣ ትግራይ ነኝ፣ ጉራጌ ነኝ የመሳሰሉ። እንዴት ነው ይሄ የኔነት ስሜታችን ማንነታችንን ከብሔራችን ጋር የማያያዝ ወይም ደግሞ እኔ ኢትዮጵያዊት ነኝ፣ እኔ ቻይኒዝ ነኝ፣ እኔ ካናዳዊት ነኝ፣ እኔ አውስትራሊያዊት ነኝ ከሀገራችን ጋር። ወይም ደግሞ ወደ ሮላችን እንገባለን፣ ወይም ሚናችን የምንጫወተው ሚና እኔ አባት ነኝ፣ እኔ እናት ነኝ፣ እኔ ልጅ ነኝ፣ እኔ ሚስት ነኝ። ወይም ደግሞ ወደ ስራችን እንሄድና እኔ ዘፋኝ ነኝ፣ እኔ ጸሐፊ ነኝ፣ እኔ ዶክተር ነኝ፣ እኔ ኢንጂነር ነኝ የመሳሰሉ ነገሮች። ወይም ደግሞ ስታተሳችንን ተመርኩዘን ራሳችንን የምንገልጽበት ሁኔታ ይኖራል። እኔ ሀብታም ነኝ፣ እኔ ደሃ ነኝ፣ እኔ ባለስልጣን ነኝ፣ እኔ ተከበርኩ ነኝ፣ እኔ ተላላኪ ነኝ። ወሬቨር ስታተሳችንን ሶሳይቲው ዘንድ ያለን ቦታን በመመርኮዝ እኔ ነኝ ብለን ራሳችንን ልንገልጽ እንችላለን። ራሳችንን በእነዚህ ነገሮች ስንገልጽ ትክክለኛ ማንነታችንን ባለማወቅ ይሄ ስጋዊ አካልና ስሜ ነኝ ብለን ስናስብ ችግሩ ምንድነው? እነዚህ ነገሮች ተለዋዋጮች ናቸው። ምክንያቱም እኔ ስሜ ነኝ ካላችሁ ወይ ስማችሁ ቢቀየር ማን ልትሆኑ ነው? በአንዳንድ ምክንያቶች የሆነ ጊዜ ላይ ስማችንን ለመቀየር የምንገደድበት ጊዜ አለ። ስለዚህ ስማችሁን ስትቀይሩ ያ እናንተነታችሁ ጠፍቶ ሙሉ ለሙሉ ተደምስሶ ያ አዲስ የሆነውን ስም ነው የምትሆኑት ወይስ ደግሞ የማይቀየር ነገር አለ? ሀገር ይለወጣል። ከአንድ ሀገር ወጥተን ሌላ ሀገር ስንሄድ የማንነት ጥያቄ ይመጣል። ታዲያ እኔ ማን ነኝ? የሆነ ዊርድ የሆነ ሀገር ውስጥ ነኝ ያለሁት። የሚበሉትን አላውቀውም፣ የሚያወሩበትን ቋንቋ አላውቀውም። በአጠቃላይ ያለሁበትን ነገር እንደ አዲስ መላመድ አለብኝ። የሆነ የማንነት ጥያቄ። ብዙ ጊዜ ከሀገር የወጣችሁ ሰዎች ይህንን ታውቁታላችሁ። ወይም ደግሞ መልክ አቋም ነኝ ብለንም ራሳችንን ያመንነው ነገር ካለ መልክ አቋማችን ይለወጣል። ወይ ደግሞ እኔ ነኝ ብለን የተመካንበት ነገር ስታተሳችን ከሆነ ያለን ነገር ከሆነ ሀብታም ነኝ፣ ይሄ ያለኝ፣ ተወዳጅ ነኝ፣ ባለስልጣን ነኝ፣ በዚህ ነገር ታዋቂ ነኝ ብለን ከሆነ በጣም በሚገርም ሁኔታ የወደዳችሁ ሰው ሁሉ ደግሞ ተገልብጦ ጠላታችሁ የሚሆንበት ጊዜ አለ። ከዛ የማንነት ጥያቄ ይመጣል። ወይም ደግሞ ያ ሀብት ንብረት ያላችሁት ነገር ህይወት ቋሚ ስላልሆነች ጥርግ አድርጎ የሚወስደው ነገር ይመጣል።
የዛኔ ማንነት ጥያቄ ይመጣል። ምክንያቱም ራሳችንን፣ ዋጋችንን፣ ማንነታችንን ከማቴሪያሎች ወይም በሰው ዘንድ ካለን ቦታ ከምናምን ጋር ያያያዝ ነው። ያ ሌላ ቀውስ የሚያመጣ ነገር ነው። ከዛ በመቀጠል ደግሞ ሌላ ኢጎ አይደንቲፊኬሽን የሚያመጣው ቀውስ ምንድን ነው? በህይወታችን ኢጎ ሁሉንም ነገር መቆጣጠር ይፈልጋል። ሁሉ ነገር በጭንቅላታችን ያለምነው ያሰብነው ወይም ደግሞ ህይወት ስኬት እንዲህ ነው መኖር ያለብህ እንዲህ ነው ብለን የሆነ የቀረጽነው ነገር አለ እና ከዛ ውጪ ህይወት ወጣ ሲል መቀበል ይከብደናል። ምክንያቱም ኮንትሮል ማድረግ ይፈልጋል ኢጓችን። ሁሉንም ነገር መቆጣጠር፣ ህይወትን በሚፈልገው መንገድ ማስኬድ፣ ሰዎችን እንደሚፈልገው እንደ ጭቃ ሞልድ አድርጎ ቅርጽ ሰጥቶ የሚፈልገውን አይነት ባህሪ ማስያዝ ይፈልጋል። የኑሮ ኢንቫይሮንመንቱ የምንኖርበትን ቦታ በትግል ይሄ ማኒፌስት ማድረግ፣ መልካም ህይወት መመኘት፣ ማደግ፣ መለወጥ ወይ ደግሞ በህይወታችን መልካም የምንፈልጋቸው አይነት ሰዎች ዲስሪስፔክት ማያደርጉን፣ ሁሌ ስንጨቃጨቅ ማንኖርባቸው ቶክሲክ ያልሆኑ ሰዎችን መመኘት ምናምን ልክ አይደለም እያልኩ አይደለም። ግን ምንድነው ኮክሬት የምናደርግበት ከፈጣሪ ጋር አብረን የምንፈጥርበት ሌላ መንገድ አለ፣ በትግል በፎርስ ያልሆነ ማለት ነው። እና ምን ይሆናል? ኢጎ ኮንትሮል ማድረግ ሲፈልግ ሁሉን ነገርና ህይወት ደግሞ የተለየ መንገድ ስትይዝ እኛ ከምንፈልገውና ካሰብነው አይነት መንገድ ያ እንደገና ሰፈሪንግ የሚያመጣ ወይም ደግሞ ስቃይ ውስጥ የሚከተን ነገር ነው። ሌላኛው ደግሞ ኢጎ አይደንቲፊኬሽን የሚያሰቃየን ነገር ምንድን ነው? ለራሳችን ያለን ምልከታና ሰዎች የሚመለከቱን ምልከታ በጣም የሚያሳስበን ነገር ነው። ምክንያቱም እንደ ሰው ጥልቅ የሆነ ቢሎንጊንግ ወይ ደግሞ የሶሳይቲው አካል እንደሆንን እንዲሰማን እንፈልጋለን። ስለዚህ ጀጅመንት ወይ ሪጀክሽን ወይ ምናምን አይነት ነገሮች በሰው መገመት ወይም ደግሞ ከሰው መገለል፣ በሰው ዘንድ ተቀባይነት ማጣት አይነት ነገሮች በጣም ስቃይ ውስጥ የሚከቱን ነገሮች ናቸው እና በብዛት ብዙ ጊዜም ደግሞ ለዚህ ነው ታስረን ፍሪ ያልሆነ ህይወት በንጽህና ሙሉ ለሙሉ ትክክለኛ ማንነታችንን ገልጸን ራሱ መኖር የማንችልበት ምክንያት ይሄ ሰው እንዴት አድርጎ ሊያየኝ ነው፣ ከሰው ጋር ያለኝ ማህበራዊ ህይወት እንዴት ሊሆን ነው የሚል የሚያስጨንቀን ነገር ያ ትልቅ ስቃይ ውስጥ ይከተናል። ምክንያቱም ፍጭት ውስጥ እንሆናለን። ውስጣችን ትክክለኛ ማንነታችን ልትገለጥ የምፈልግበት መንገድ አለ፣ ፈጣሪ በእኛ አልፎ ሊሰራ የሚፈልገው አለ። እኛ ደግሞ በፍራቻ መንገድ ያንን ገድበን ይዘናል ራሳችንን። ስለዚህ ይሄ ሌላ ወደ ስቃይ ውስጥ የሚከተን ነገር ነው። እነዚህ ኢጎ አይደንቲፊኬሽን ወይም ደግሞ የኢጎ አታችመንት፣ የኢጎ ነገሮች ላይ ጥብቅ በማለቱ ምክንያት የምንሰቃየው ስቃይ ነው። ሁለተኛው መጀመሪያ ላይ እንዳነሳሁት ደግሞ ሁለተኛው የምንሰቃይበት ነገር ምንድን ነው? ይሄ ሲጀመርም እኔ ያልነው ነገር ትክክል አለመሆኑ ወይም ደግሞ ሴንስ ኦፍ ሰፓሬሽን፣ በቃ እኔ ብቻዬን በዚህ ምድር ላይ አንድ ብቻዬን ሰው ነኝ ብለን ማመናችን። እዚህ ጋር አሁን በጣም በሚገርም ሁኔታ ሁላችንም አንድ መሆናችንን የሚያሳያችሁን ይሄንን ስክሪን ላይ አደርግላችኋለሁ። በጣም በሚገርም ሁኔታ ይሄንን ፒክቸር ከተመለከታችሁ በቃ ሁሉ ነገር ይገልጿል። እኛ አሁን ይሄ የሰውነት አካላችንን፣ አቋማችንን፣ ታሪካችንን፣ የልጅነት ያሳለፍነው እስካሁን ድረስ ያለንን ታሪክ አጠረቃቅመን ነው እኔ ያለው። በሚገርም ሁኔታ ግን ኢጎን እኔ የሚለውን አካል ላገኘው ብትሉ የቱም ጋር የሚገኝ ነገር አይደለም። ሁሉ ነገር ተለዋዋጭ፣ አላፊ፣ ጠፊ፣ መጪ፣ ሂያጅ ነገር ነው እና እኔ ያልነው ነገር ይሄንን ተለዋዋጭ ነገር ነው። ለምን የሆነ እዚህ ጋር የሚነካ የሚታይ ፊዚካል የሆነ ነገር እሱን አይተን ነው እኔ ያለው። እኔ ደግሞ እያወራሁላችሁ ያለው ነገር ምንድነው? ያ የማይቀየረው የማይለዋወጠው ነገር ስም፣ አገር፣ ቦታ፣ የኑሮ ስታንዳርድ፣ የህይወት ሁኔታ ቢቀያየር የማይቀየረውን ፓርት ነው እያወራላችሁ ያለው። ያ ፓርት ሁላችንም አንድ ነን። ሁላችንም አንድ እንደሆንን ስናቅ በመጀመሪያ ደረጃ የምታስተውሉት ነገር ምንድነው? እኔ እና እዚህ ጋር ያለው ሰው፣ እዛ ጋር ያለችው ሴት የኔ ያልኳቸው መሆኑ እንደው ዝም ብሎ መንገደኛውን ቢሆን ሁላችንም አንድ ከሆነ ምንድነው የመጀመሪያ ነገር የሚሰማችሁ? ለራሳችሁ የምትወዱት የምትፈልጉትን መልካም የምትሉትን ሁሉ ለሌላም እንዲሆን ነው የምትመኙት። ይሄ በሚገርም ሁኔታ እንደውም አንድ እንደሆነን የዛ የፈጣሪ
ማደሪያ እንደሆነ ፈጣሪ በሁላችንም ውስጥ ያለ እንደሆነ ስናቅ ጊዜ በሚገርም ሁኔታ ወደ ደግነት፣ ወደ ቅንነት፣ ወደ መልካምነት፣ ወደ ትክክለኛ ማንነታችን ነው የምንመለሰው። ምክንያቱም እኛ ይሄ ስጋዊ አካላችንን እኮ ተጠቅሞ ፈጣሪ ነው በውስጣችን እየሰራ ያለው። ወደ ትክክለኛ ወደ ፈጣሪ የሚወደው አገላለጽ ራሳችንን መግለጽ እንጀምራለን። ማን ነው ራሱን መጉዳት የሚፈልገው? ማን ነው ለራሱ ጠላት መሆን የሚፈልገው? እያንዳንዱ ክፋት፣ እያንዳንዱ ጥላቻ፣ እያንዳንዱ ቂም በሰው ላይ ያለን የምንይዘው ነገር ሁሉንም ነገር የምናደርገው ለራሳችን ነው። ራሳችን ላይ ነው እየሆነ ያለው። እውነቴን ነው የምላችሁ። የሆነ ሰው እዛ ጋር ውጪ ዓለም ላይ ያለ ሰው እየጎዳችሁ ከዛ ሰው ጋር እየታገላችሁ ያላችሁ ሊመስላችሁ ይችላል። ነው there is no one። ይሄ እንደዚህ በፊዚካል ሰው የለም ዓለም የለም ምናምን ይሄ ዝም ብሎ የማይመስል ነገር እየቀዋጠርኩላችሁ አይደለም። ይሄ የምናየው ዓለም አፒራንስ ነው የሚመስል ነገር፣ ወይም ደግሞ እነዚህ የስሜት ህዋሳቶቻችን ናቸው የአእምሯችን አቀነባብሮ ይሄንን እውነታ ይፈጠራልን። ሪያሊቲ እና እውነታ የተለያዩ ናቸው በአማርኛ እውነታ። ምክንያቱም ሪያሊቲ is not truth ይሲ በአማርኛ ምን ልለው እንደምችል አላቅም፣ ግን ይሄ የሚታየው ዓለም እውነታ ሳይሆን አፒራንስ ነው። እንግዲህ ይሄንን እናንተም ትንሽ ጠለቅ ብላችሁ አጥኑት። ስለዚህ ማን ራሱን መጉዳት ይፈልጋል? በቃ በጣም በሚገርም ሁኔታ ነን ዱዋሊቲን ስትረዱ፣ አንድ እንደሆነን ስታውቁ በቃ ሁሉ ነገር እዛ ጋር ነው የሚያበቃው። እዚህ ጋር የተከፋችሁት፣ የተጨነቃችሁት፣ የተጣላችሁት ሰው የምትታገሉበት ነገር ሁሉ፣ በዛ ላይ ደግሞ በቃ ፈጣሪ ላይ ራሱ ተስፋችሁ ይለመልማል። በቃ ታውቁታላችሁ እንደዚህ እንደተያዛችሁ ምንም መልፋትም መታገልም ምናምን አያስፈልግም። ያን ስል ደግሞ ቁጭ ብሎ ምንም ሳይሰሩ መኖር እያልኩ አይደለም። እኛ ይሄ ጅግር የተሰጠን አይምሮ የተሰጠን ግዴታ የራሳችንን ፓርት ማድረግ አለብን። ግን መጀመሪያ ላይ እንዳነሳሁት ኢጎ ፎርስ ማድረግ አይፈልግም፣ ወይም ደግሞ ኮንትሮል ማድረግ አይፈልግም። ምክንያቱም የለም በቃ ነቃችሁበት። ኢጎ የሚባል የሆነ ነገር አካል የለም እዛ ጋር። ሳይንስ እንደምታውቁት በጣም ኋላ ቀር ነው፣ ገና ኋላ ነው ያለው። ብዙ ጊዜ ስፒሪቹዋሊቲ የደረሰበትን ነገር ሌተር ኦን ነው የሚደርስበት። ምክንያቱም ለምንድን ነው ቪዚብል የሆነው የሚታየው፣ የሚዳሰሰው፣ ሜዥር የሚደረገው፣ የሚቆጠረው፣ የሚመተረውን ነገር ነው ሳይንስ ማጥናት የሚችለው። ከዛ ውጪ የሆነውን ጥልቅ የሆነውን ነገር ግን ሳይንስ ማጥናት አይችልም። ምክንያቱም ኢትስ ኢንቪዚብል። ስፔሻሊ እኛ ኢትዮጵያውያን ባክግራውንዳችንን በሃይማኖት ታንጸን ያደግን ስለሆነ ይሄ ስጋዊ አካል ብቻ እንዳልሆንን በደንብ እናውቀዋለን። ይሄ እጄን የሚያንቀሳቅሰው ያ ኃይል የኔ ብቻ እኔ እዚህ ውስጥ ያለ እኔ ውስጥ ትራፕ የሆነ የተገደበ ነገር አይደለም። ያ ኃይል በውስጤም በውጬም በአጠቃላይ በአጥናፈ ዓለም ሁሉ ኤግዚስት የሚያደርገው ያ ኤነርጂ በሁላችንም ውስጥ ያለ ነው። ያ አንድ ኮንሽስነስ ነው ሁሉ ጋም ያለ ማለት ነው። ስለዚህ ይሄ ፎቶ ይሄ ፒክቸር የሚያሳያችሁ ነገር ምንድን ነው? እኔ ብለን የሆነ ብቻችንን እንደሆንን እዚህ ምድር ላይ ያሰብ ነው። ይሄ ሁሉ ስቃያችን የሚመጣው እኔ ለእኔ በቃ ያ ትግል የሆነ ምክንያቱም እኔ ብቻ እኔ ነኝ ብዬ አስቤያለሁ። ቂሙም፣ ጥሉም፣ ከሰዎች ጋር መፋጀቱም፣ ስግብግብነቱም ምኑም እኔ ብቻዬን ነኝ ብለን ስላሰብን እኮ ነው። ግን ትክክለኛ ማንነታችን እንዳልኳችሁ ይሄ የማይቀያየረው ፓርት እስከሆነ ድረስ ያ ደግሞ ቦታ የማይገድበው፣ ጊዜ የማይገድበው፣ በስም ሊገለጥ የማይችል በሁሉ መልኩ ገደብ አልባ የሆነው ዩኒቨርሳል ኮንሽስነስ በአጠቃላይ በአጽናፈ ዓለም ሁሉ ውስጥ ያለ በእኔም ውስጥ በእናንተም ውስጥ በእጽዋት ውስጥ በእንስሳት ውስጥ በሁሉም ውስጥ ያለ በእያንዳንዳችን ወይም በእያንዳንዱ ነገር በዚህ ዓለም ላይ ባለው ነገር ሁሉ ራሱን የሚገልጽበት ነገር ነው። ስለዚህ ይሄንን ብትፈልጉ የፈለጋችሁትን ስም ስጡት። ፈጣሪም በሉት፣ ኤነርጂም በሉት፣ ኮንሽስነስም በሉት፣ አዌርነስ ንቃት ብላችሁም በሉት፣ የፈለጋችሁትን በሉት። አይ ዶንት ኬር። እኔ ስም ምናምን ውስጥ አይደለም። ዋናው እንድታዩት የፈለግኩት ነገር ይሄ ኃይል፣ ይሄ ፈጣሪ የምትሉት ነገር
እዛ ሰማይ ላይ የተቀመጠ ሽማግሌ ነጭ ሽበትና ነጭ ጺም ያለው የሆነ ትልቅ ሰውዬ ቁጭ ብሎ አንዱን ድሃ አንዱን ሀብታም አንዱን ሚዝረብል አንዱን ደስተኛ ምናምን እያደረገ ሚዝናና የሆነ ሰውዬ የለም። ይሄ በጣም ጠባብ የሆነ የሰው አይምሮ የፈጠረው ኢማጂኔሽን ነው። እንደዛ የሚባል ነገር የለም። ስለዚህ እዚህ ጋር አሁን ጥያቄ ሊያስነሳ ይችላል እና ታዲያ እኔ ፈጣሪ ነኝ ማለት ነው? ፈጣሪ ነን እያልኩኝ አይደለም። ስፔሻሊ እኔ ብላችሁ ያሰባችሁት ነገር ይሄ ስጋ መልክ አቋማችሁን ስታተስ እስካሁን ስናወራበት የነበረውን ነገር ከሆነ በጭራሽ ያ ፈጣሪ ነው ማለት አይደለም። እያልኩ ያለሁት ያ ኤነርጂ በውስጣችን ፍሎ የሚያደርገው ስንሞት የማይሞተው ስንወለድ አብሮ ያልተወለደው ኤግዚስት ያደረገ ከመጀመሪያው እኛ መተን ፕላግ ነው ያደረግነው። ይሄ አይምሯችን ሀሳብ ምናምን የምትሉት ነገር ሄዶ ከዛ ጋር እንደ አንቴና ነው የተሰካው ከማን ጋር ከዋናው ሶርስ ጋር ኮንሽስነስ ጋር እንጂ እኛ ይሄ የተገደበ ስጋው አካልና የተጨነቀ እዚህ ምድር ላይ በእግር በሚራመድ በእጁ የሚዳስሰውን እኔ ብለን የያዝነውን ማንነት እያወራሁ አይደለም። ያ ኦፍኮርስ በጣም የተገደበና ራሳችን ስቃያችንም ይሄንን ብለን ስላሰብን ነው ከመጀመሪያው። ሶ ይሄን ፒክቸር ያየሁ ጊዜ በቃ ምን ይሄ ፒክቸር ሁሉንም ነገር ይገልጿል። ሁሉንም ነገር ምን ይሄ ማለት እኛ አይናችንን እጅግራችንን እነዚህ አምስቱን የስሜት ህዋሳቶች ተጠቅመን ቪዚብል የሆነው የሚታየው የሚዳሰሰውን ሪያሊቲን አይተን ነው እኔ ብለን ያመን ነው እንጂ የማይታየውን ማየት የሚቻልበት የሆነ at some point የሆነ መሳሪያ ሳይንስ ቢደርስበት እና ብታዩ የለም። ይሄ ነው በቃ ይሄ ነው። ሁላችንም አንድ ነን። አንድ በሁላችንም ውስጥ የሚፈሰው አንድ ኃይል ሆኖ በእያንዳንዱ ሰውና በእያንዳንዱ ነገር በአጠቃላይ በትልልቅ ነገሮች ላይ በፕላኔቶቹም ሆነ በከዋክብቶቹም ሆነ ምናምን ራሱን የሚገልጸው በጥቃቅንም ብትሉ ኢንሴክት ሳይቀር ራሱን የሚገልጸው ያ ፍጹም የሆነው ኃይል ነው፣ ዋነኛው ኤሰንሳችን ወይም ምንጫችን። ስለዚህ ታዲያ ስቃይ ውስጥ የሚያስገባንን ነገር አሁን በደንብ ለማስተዋል ቻላችሁ? ከስቃይ ለመላቀቅ ራሳችሁን እኔ ማን ነኝ ብላችሁ ጠይቁ። እኔ ማን ነኝ? ልክ አሁን እንዳልኩት እኔ ማን ነኝ ብላችሁ ስትፈትሹ በእውነት ይሄ የሚለዋወጠው ነገር ሁሉ ካልሆንኩኝ እኔ ማን ነኝ? በህይወቴ እኔ እውነትን ለማግኘት ኳትኛለሁ። በጣም ብዙ ሃይማኖቶችን ለማጥናት ሞክሬያለሁ፣ ፊሎሶፊን ለማጥናት ሞክሬያለሁ፣ ሳይንቲፊክ የሆኑ መረጃዎችን በየትም በኩል ብትሄዱ ይሄ ኢጎ እኔ ብላችሁ ያላችሁት የሆነ ኤንቲቲ ልፈልግ ብትሉ የሚገኝም አይደለም። አሁን ደግሞ ኢቨን ኒውሮሳይንስም የሚጠቁማችሁ ሜንታል ኮንስትራክሽን ይሄ በአይምሯችን ውስጥ የሚፈጠር የእኔነት ስሜት ነው እንጂ እኔ የሚባል አንድ አካል እንደሌለ ሳይንስ ራሱ በደንብ የሚረዳው ነገር። ስለዚህ ራሳችሁን ስትሰቃዩ ማን ነው የሚሰቃየው? ይሄ የሚሰቃየው አካል ማን ነው ብላችሁ ጠይቁ። በሁለተኛ ደረጃ ደግሞ ትክክለኛው ማንነታችሁ ማስተዋል። ይሄ እንዳልኳችሁ ሴንስ ኦፍ ሰፓሬሽን ወይም ደግሞ እኔ የተለየው ነኝ፣ እኔ ብቸኛ ነኝ፣ እኔ ማለት ስሜ፣ አቋሜ፣ ስታተሴ፣ የህይወት ታሪኬ፣ ያለፍኩበት፣ የወጣሁበት፣ የወረድኩበት ነኝ ብለን ስላመንን ነው ስቃዩ። ከስቃይ ተላቆ ለመኖር በመጀመሪያ ደረጃ ራሳችሁን ማንነታችሁን መፈተሽ። እኔ ብላችሁ የያዛችሁትን ኢጎን በደንብ አጥኑት። ምናልባት ይሄ አንድ ቪዲዮ ምንም ላያደርግላችሁ ይችላል፣ ትንሽ ስፓርክ ሊፈጥር ይችላል። ግን እኔ እናንተም ብሆን እውነት በህይወት እየተሰቃዩ ከሆነ እኔ እንዲህ ስል ራሴም ያለፍኩበት ስለሆነ መጀመሪያ ላይ እንዳነሳሁላችሁ በጣም በብዙ ስቃይ ለሁላችንም የራሳችን ስቃይ ትልቅ ነው የሚሆንብን። ኤኒዌይስ በብዙ ነገር የተፈተንኩ ሰው ነኝ እና ከስቃይ እንድወጣ የረዳኝ ነገር መጀመሪያ ነገር ኢጎውን በደንብ መረዳት፣ ከዛ በሁለተኛ ደግሞ ትክክለኛ ማንነታችሁን ማወቅ። ይሄ የተገደበ አካል አይምሮ እንዳልሆናችሁ በደንብ ማወቅ። ይሄ እዚህ ምድር ላይ እንደ የስፔስ ሺፕ ልብስ ለብሳችሁ ከሰዎች ጋር የምትገናኙበት
ከዓለም ጋር ኢንተራክት የምታደርጉበት ነገር ነው እንጂ ይሄ ምንም አይደለም። ይሄ አይደላችሁምና ሆፕፉሊ ይሄ ቪዲዮ የሆነ ነገር ሰጥቷችኋል ብዬ አስባለሁ። በሚቀጥለው ቪዲዮ እስከማያችሁ እኔ ለዛሬ አበቃ። ባይ